በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት በተለያዩ ርዕሰ ጉዳዮች አምላካችን የፈቀደልንን የቅድስት ቤተ ክርስቲያናችንን ትምህርቶች የምንከታተልበት መንፈሳዊ የዩቱብ አገልግሎታችን ነው። አምላካችን ሕይወታችን፣ በረከታችን፣ ጸጋችን፣ ክብራችን፣ ሞገሳችን፣ የነፍስ የስጋችን ቤዛ የዚች እምነት መስራቿም ጠባቂዋም ማዕከሏም የሆነ እሱ መድኃኔዓለም ሁላችንንም በሕይወት በጤና ጠብቆ ይችን ዕለት ዳግም እንድናያት ስለፈቀደልን አምላከ ቅዱሳን ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና የመስቀል ላይ አደራ እናታችን አፍጣኒተ ረድኤት አቁራሪተ መዓት አሁንም ምልዕተ ጸጋ ምልዕተ ክብር ከሁላችንም ጋር ሆና አልተለየችንም። እንደ ዓይን ጥቅሻ የሚደርሰው ጸሎቷ ጠብቆናልና ስሟ የከበረ የተመሰገነ ይሁን ብለን እሷንም በሚገባት ክብር አመስግነን ነው ለዛሬም እሱ አምላካችን ከቅዱሳን ሕይወት ጋር ልንሰማው የሚያስፈልገንን የጻድቁ የኢትዮጵያዊውን ጻድቅ የቅድስት እግዚአብሔር ቅዱስ ጸጋ ዘአብ ፍሬ የአባ ተክለ ሃይማኖትን ሕይወታቸውን ከብዙ በጥቂቱ የምንዳስሰው ነሐሴ 24 ቀን በየዓመቱ የምናከብረው ታላቁ የዕረፍታቸው በዓል መታሰቢያ ነውና ይህንን መልእክታችንን ከመጽሐፈ ስንክሳር ነው በቅድሚያ የምናደምጠው። መጽሐፈ ስንክሳር በዚህች ዕለት የሚታሰቡ ሌሎችም ቅዱሳን አሉ። እንዲህ ብሎ ነው የሚጀምረው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 24 በዚህች ቀን የክርስቶስ ምስክሩና ሐዋርያው የሆነ የመርዓስ ኤጲስቆጶስ ተጋዳይ ቅዱስ አባ ቶማስ አረፈ ይላል። ቶማስ ዘመርዓስ የምንለው ነው። ሌላው የቅድስት ክርስቶስ ሰምራንም በዚችም ቀን ደግሞ ኢትዮጵያዊት የሆነች ተጋዳይ የከበረች ክርስቶስ ሰምራ የዕረፍቷ መታሰቢያ ነው። ዳግመኛ የአብርሃም የይስሐቅ የያዕቆብም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን ይለናል። ትኩረት ሰጥተን የምንነጋገርበት የጻድቁ አባታችን አቡነ ተክለ ሃይማኖትን በዓል ስለሆነ እሱኑ ሰፋ አድርገን ለማየት እንሞክራለን። እንግዲህ መጽሐፈ ስንክሳር ከጻድቁ አባታችን ከአቡነ ተክለ ሃይማኖት ጋር የተያያዘውን እንዲህ የሚነግረንን ከሁሉ እናስቀድማለን። በዚችም ቀን ታላቅ የከበረ ሐዲስ ሐዋርያ የትሩፋትም መምህር የሆነ አባታችን ተክለ ሃይማኖት አረፈ። የዚህም ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚአርያ ነው። እኒህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ከወገኖቻቸው የሆኑ ናቸው። እግዚአርያ መካን ስለሆነች ልጅን ይሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዥ ሞተ ለሚን ሰይጣን አነሳሳው። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶችን በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደም ግባት ያላቸውን ሴቶች ያገኘ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብም ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባህር ተወርውሮ ገባ። በእግዚአብሔርም ፈቃድ በባህር ውስጥ ተሸሸገ። ሚስቱ እግዚአርያንም ወታደሮቹ ማረኳት፣ ወደ ሞተ ለሚም አደረሷት። ባያትም ጊዜ ውበቷንና ለሃያዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሸለማት፣ አስጌጣትም። የጋብቻ ስርዓትንም ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ ወደ መኳንንቶቹ ሁሉ ላከ። እግዚአርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፉ ተሸክሞ ከዳሞት ሀገር ወደ ምድረ ዞረሬ አድርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ ቆማት። ባሏ ጸጋ ዘአብም ከማጠንት ጋር በወጣ ጊዜ እንደ ተሸለመች ቆማ አያት። አድንቆ በልቡ ይህች ሴት ምንድናት? ወደዚህስ ማን አመጣት? አለ። የማዕጠንቱንም ስራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህም በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናው መሰማት በዓለም ሁሉ የሚደርስ የተባረከ ልጅ ይወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖችም በኋላ ይህ ቅዱስ ተጸንሶ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአርያ በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትን ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ታምራትንም እያደረገ ዕውቀትንና ኃይልንም ተሞልቶ
በመንፈስ ቅዱስ ጸና። ከዚህም በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያንም ዘመን በዛጉዌ መንግስት የእስክንድሪያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱ ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተናገረለት። የዲቁና ሹመትንም ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብረ ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናትህ ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንንም ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንትንም ከሁሉ ቦታ ታሳድዳቸዋለህ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደተከፈተ ትቶ ምርኩዙን ይዞ በሌሊት ወጣ። ከዚህም በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ ሀገር ሁሉ ወንጌልን መስበክ ጀመረ። 12300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንት እስከ ሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞተለሚም ብዙ ወራት ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችንን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትንም ጦር ፈታለት። ቀናውን መንገድ የሚያጣምሙ ሟርተኞችንም አጠፋቸው። ከዚህም በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የሀገር ሰዎች ሁሉ ከንጉሳቸው ጋር አመኑ። የክርስትና ጥምቀትንም አጠመቃቸው። ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትም አጸናቸው። ከዚህም ሁሉ ጋር በጾም በጸሎት በስግደት ሁል ጊዜ ያለ ማቋረጥ ተጠምዶ ይጋደል ነበር። ዜናውንም ሰምተው ወደ እርሱ የሚመጡትን የነፍሳቸውን ድህነት ያስተምራቸዋል። የክብረ ባለቤት የሆነ ጌታችን ኢየሱስን በማመንም ያጸናቸዋል። ከዚህም በኋላ በኤልያስ ሰረገላ ተቀምጦ ወደ አማራ ሀገር ሄደ። በገድል ተጠምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንድነት የሚኖሩ መነኮሳትንም ያገለግላቸው ነበር። የሞተውንም እስከ ማንሳት ድረስ ከደዌያቸው ይፈውሳቸው ነበር። በዚያም 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዐ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱም የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳቱ ቡራኬን ተቀበለ። ከዚያም ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በወግዳ በረሃም በአንድነት ኖሩ። ከዚያም ግራሪያ ወደሚባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበር። ከጥቂት ቅጠልም በቀር እህልን አይቀምስም። መጠጡም ጥቂት ውሃ ነው። ብዙ ወንዶችና ሴቶች ወደ እርሱ መጥተው መነኮሳቶች ሆኑ። በአንድ ቤት ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸውም አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቷን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንዱን ወንድ እንደሆነ አታውቅም። ከዚያም በኋላ መጠጊያ ሰርቶ በፊቱ በኋላው በቀኙ በግራው የተሳሉ ፍላጻዎችን ተከለ። ይህንም ማድረጉ በመደገፍና በመተኛት እንዳያርፍ ነው። በዚያም እግሩ ከቅልጥሙ እስኪሰበር 7 ዓመት ቆመ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህም በኋላ የክብረ ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞም የከበሩ ነቢያትና ሐዋርያት፣ ሁሉም ሰማዕታትና ጻድቃን፣ የጳጳሳት አለቆች፣ የመላእክት አለቆችም ከሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣
ወዳጅ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግስቴ ከኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ድካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ መታሰቢያህን ለሚያደርግ ገድልህን ለሚጽፍ ለሚያነበውና ለሚሰማውም ቤተ ክርስቲያንህን ለሚሠራ በስምህ መባ ለሚሰጥ ለድሆችም በስምህ ለሚመጸውት በመታሰቢያ ቀን ለሚቆርብ ስለ አንተ በጎ ሥራ ለሚሠራ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችንም እጅግ ደስ አለው፣ ለጌታችንም ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚህም በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆኖት በለመለመ እርግና አረፈ። በመዘመርና በማመስገን አክብረው ገንዘው በዋሻው ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን፣ በረከቱም ከሁላችን የክርስቲያን ወገኖች ጋር ትኑር ለዘላለሙ አሜን። እንግዲህ መጽሐፈ ስንክሳራችን በዚህ መልኩ ነው የጻድቁ አባታችን አቡነ ተክለ ሃይማኖትን ሕይወታቸውን ከልደታቸው እስከ ረፍታቸው ያለውን ከብዙ በጥቂቱ የነገረን። ገድሉ እጅግ በጣም አብዝቶ ይናገራል። አንዳንድ ጉዳዮችን ግን እዚሁ ላይ አከል አድርገን የእኚህን ታላቅ አባት የኢትዮጵያውን ጻድቅ የጻድቁ አባታችን የአቡነ ተክለ ሃይማኖትን የረፍታቸውን ይህንን ታላቅ መታሰቢያ በዓል እንዘክራለን። የጻድቁ አባታችን የአቡነ ተክለ ሃይማኖትን ሕይወትን ከመጀመሪያው ጀምረን እስካረፉበት ቀን ድረስ ያለውን ገድላቸውን ብንሰማ ብናነብ በተለያየ መልኩ እጅግ በጣም በርካታ ቁም ነገሮችን ወይም ደግሞ ሕይወታቸውን እንዲህ በቀላሉ ዘልቀን የማንጨርሰውን እግዚአብሔር አምላካችን በሳቸው ላይ አድሮ የሰራውን ወንጌልን በተግባር የፈጸሙበትን የተቀደሰ ሕይወታቸውን ከብዙ በጥቂቱ እንረዳለን። ለዛሬ ግን የጻድቁ ኢትዮጵያዊውን አባት የአቡነ ተክለ ሃይማኖትን ሕይወት በተመለከተ በዚህ መርሃ ግብራችን እጅግ በጣም በርካታ ጉዳዮችን እስከዛሬ በልደታቸውም በረፍታቸውም ወደ እናንተ ስናደርስ ቆይተናል። ወደኋላ መለስ ብላችሁም ዘርዘር ያለውን መርሃ ግብራችንን ከዚህ ቀደም ያደረስነውን ማዳመጥ ትችላላችሁ። እንደውም ገድላቸው ሙሉውን ራሱን እዚህ መርሃ ግብራችን ላይ ቀድተን አስቀምጠንላችኋል። በቁጥር ወይም በክፍል አድርገን ወደኋላ መለስ ብሎ እንግዲህ በተለይ ፕሌሊስት የሚለው ላይ ስትገቡ የጻድቁ አባታችን የአቡነ ተክለ ሃይማኖት፣ የቅዱስ ጊዮርጊስ፣ የአባታችን አቡነ ገብረ መንፈስ ቅዱስን ገድላቸውን ሙሉውን ወደ እናንተ አድርሰናልና ለዛሬ የእሳቸውን አንብበን በዚያም በረከት የምናገኝ ይሆናል። ለዚህ ለዛሬው መርሃ ግብራችን ግን እስካሁን የተነጋገርንበትም ሆነ አንዳንድ ጉዳዮችን ጠቅለል የሚያደርግልንን የእኚህን ታላቅ አባት በተመለከተ አሁንም ምንጭ ጠቅሰን እንዲህ እናደምጣለን። እግዚአብሔር አምላካችን አሁንም በረከታቸውን ያሳድርብን። አባታችን ተክለ ሃይማኖት በቡልጋ ደብረ ጸላልሽ ወይም ዞረሬ ቅዱስ ሚካኤል ቤተክርስቲያን ክልል ከአባታቸው ከጸጋ ዛሃብና ከእናታቸው ከቅድስት እግዚአርያ ታኅሳስ 24 ቀን 1197 ዓ.ም ተወለዱ። በ40 ቀናቸው ክርስትና ሲነሱ ስማቸውን ፍስሐ ጽዮን አሏቸው። ትርጓሜውም የጽዮን ደስታዋ ማለት ነው። መዝሙር 111 ከቁጥር 1። በዚሁ ዓመት በተወለዱ በሶስተኛው ቀን ታኅሳስ 26 ቀን በዕለተ እሁድ ከጠዋቱ 3 ሰዓት ሲሆን ከእናታቸው እቅፍ ወርደው በተአምራት አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድም ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው ብለው ፈጣሪያቸውን አመስግነዋል። ይኸውም ሕፃን ሆኖ ማመስገን በዳዊት ቃል ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ስለ ጠላትንና ቂመኛን ለማጥፋት ተብሎ የተነገረውን የትንቢት ቃል የሚተረጉምልን ነው። መዝሙር 8። በወላጅ አባታቸው በካህኑ ጸጋ ዘአብ ግብረ ዲቁናን ስርዓተ ቤተ ክርስቲያንን ሲያጠኑ ከቆዩ በኋላ በተወለዱ በ15 ዓመት ዕድሜያቸው ጌርሎስ ወይም ቄርሎስ ከተባሉት ግብፃዊ ጳጳስ ዲቁናን በ1212 ዓ.ም ተቀበሉ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 10። ዕድሜያቸው 22 ዓመት ሲሆን በ1219 ዓ.ም ከላይ ከተገለጹት ሊቀ ጳጳስ የቅስናን ማዕረግ ተቀበሉ። ከጓደኞቻቸው ጋር ለአደን ሄደው ሳለ ጌታችን ኢየሱስ ክርስቶስ ተገልጾ ከዚህ በፊት በደማስቆ ቅዱስ ጳውሎስን ለሐዋርያነት እንደመረጠው እርሳቸውንም ለኢትዮጵያውያን ክርስቲያኖች ሐዲስ ሐዋርያ እንዲሆኑ መርጦ ከአውሬ አዳኝነት ሰውን በትምህርተ ወንጌል እያደኑ ለመንግሥተ ሰማያት እንዲያበቁ ጠራቸው። የሐዋርያነት ስማቸውንም ተክለ ሃይማኖት ብሎ ሰየመው። ከዚያን ጊዜ ጀምሮ ተክለ ሃይማኖት ተብለው መጠራት ጀመሩ። ማቴዎስ ምዕራፍ 4 ከቁጥር 18 እስከ 22፣ የሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 18። በመቀጠልም ሁሉን ትተው ወንጌለ መንግሥተ ሰማያትን ለማስተማር በምናኔና በሐዋርያነት ተልእኮ ለኢትዮጵያውያን ሐዲስ ሐዋርያ በመሆን የማስተማር ስራቸውን
ቀጠሉ። ከ1219 ዓ.ም እስከ 1222 ዓ.ም ድረስ በከተታ 3 ዓመት ወንጌልን አስተማሩ። ቀጥለውም 9 ወር በዊፋት አገልግሎታቸውን ፈጽመዋል። ሮሜ ምዕራፍ 12 ቁጥር 7። ከ1222 ዓ.ም እስከ 1234 ዓ.ም ድረስ ዳሞት በተባለው ስፍራ ወይም በወላይታ ሀገር ለ12 ዓመታት ህዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ በትምህርትና ታምራት መልሰዋል። ቤተ ክርስቲያንንም አንጸዋል። በሀገሩም ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ለረጅም ዘመናት ህዝቡን ሲያስትባት የነበረችውን ዛፍ በተአምራት ከስሯ ነቅለው በሃይማኖት አፈለሱት። በዚህም ተግባራቸው ጌታችን በቅዱስ ወንጌል የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችኋል ያለውን አምላካዊ ቃል በተግባር አስመስክረዋል። ሉቃስ 17። ከዚህም በኋላ በእግዚአብሔር ትእዛዝና ፈቃድ ወደ አማራ ሳይንት ወሎ በመሄድ ስርዓተ ምንኩስናን ከአባ በጸሎተ ሚካኤል ገዳም ገብተው ከ1234 ዓ.ም እስከ 1244 ዓ.ም ለ10 ዓመታት የረድእነት ሥራ በመስራትና ገቢረ ተአምራትን በማሳየት ጌታችን በቅዱስ ወንጌል ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን፣ እንዲሁም የሰው ልጅ ወልደ እጓለ እመሕያው ክርስቶስ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ያለውን መለኮታዊ ትእዛዝ በተግባር ፈጽመው አሳይተዋል። ማቴዎስ ምዕራፍ 20 ቁጥር 26። ከ1244 ዓ.ም እስከ 1254 ዓ.ም ድረስ አባ ኢየሱስ ሞዐ ወደሚገኙበት ገዳም ሐይቅ እስጢፋኖስ በቅዱስ ሚካኤል መሪነት ሐይቁን ወይም ባህሩን በእግራቸው እንደ ደረቅ መሬት በመርገጥ ወደ ደሴቲቱ ገብተው የምንኩስና ተግባራቸውን በመቀጠል በግብረ ሐዋርያትና በወንጌል የተነገረውን የእርድናን ወይም የአገልግሎትን ትሩፋት ከፍጻሜ አድርሰዋል። በአባ ኢየሱስ ሞዐ እጅም የምንኩስናን ቀሚስ፣ የንጽህናን ምልክት ተቀብለዋል። ለዚሁም ምስክር የሚሆኑን ጥቅሶች ከሐዋርያት ሥራ፣ ከዮሐንስ ወንጌልና ከማቴዎስ ወንጌል ለአብነት ተጠቅሰዋል። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልጉኝ ነገር ለእኔና ወይም በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታችን የኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 33። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ጌታችን ኢየሱስ ክርስቶስ ሊደርስ በውሃው ላይ ሄደ። ማቴዎስ ምዕራፍ 14 ቁጥር 28። ከ1254 ዓ.ም እስከ 1266 ዓ.ም ድረስ ለ12 ዓመታት በትግራይ ሀገረ ስብከት ወደሚገኘው አቡነ አረጋዊ ወዳቀኑት ደብረ ገዳም ወይም ደግሞ ደብረ ዳሞ ገዳም ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ተቀብለው በገል በትሩፋት መንፈሳዊ ተጋድሏቸውን ቀጠሉ። ክቡር አባታችን ተክለ ሃይማኖት ከደብረ ዳሞ ገዳም ወደ ሌላ ለመሄድ ሲነሱ አበምኔቱና መነኮሳቱ ሲሸኟቸው 40 ክንድ ወይም 20 ሜትር ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱ ከካስማው ስር በመቆረጡ እንዳይወድቁ በተሰጣቸው 6 የብርሃን ክንፎች እየበረሩ 3 ምዕራፍ ያህል ተጉዘው ከየብስ አርፈዋል። ዛሬ በዚያ ባረፉበት ቦታ ላይ በስማቸው ቤተክርስቲያን ታንጾ ይገኛል። ከዚያም ወደ ገዳመ ዋሊ ገቡ። በዚህም ጊዜ ነቢዩ ኢሳይያስ በትንቢቱ ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል፣ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽሞ ይወድቃሉ፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ያለው ቃል በጻድቁ በቅዱስ ተክለ ሃይማኖት ሕይወት ተተርጉሟል፣ ተፈጽሟል። ኢሳይያስ 40 ቁጥር 29። ከ1266 ዓ.ም እስከ 1267 ዓ.ም ድረስ 1 ዓመት ሙሉ ገዳማተ ትግራይን፣ ኢየሩሳሌምንና ግብጽ ያሉትን ገዳማትና ቅዱሳን መካናትን ሲጎበኙ ቆይተዋል። ከዚህ በኋላ 1 ወር ሙሉ ዳዳ በተባለ ስፍራ ቆይተው በዚያ ይመለክ የነበረውን ቁመቱ 75 ክንድ የሆነውን ዘንዶ በጸሎት ኃይል በተአምራት ገለውታል። በ4ቱ እንስሳ ጸወርተ መንበር ኪሩቤል ስም ቤተ ክርስቲያን አሳንጸው ታቦተ ሕግ ወይም ጽላተ ሕግ አስገብተዋል። ከሴቶችና ከልጆች ሌላ 3000 በጣዖት የሚያመልኩ ወንዶችን ወደ ክርስትና መልሰው አጥምቀው አቁርበዋል። በዚህ ግብራቸው መድኃኒታችን እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም ያለው ቃል ተፈጽሞላቸዋል።
ሉቃስ 10:19። ክቡር ዳዊት በመዝሙሩ በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ፣ በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ ያለውን ኃይለ ቃል ተግባራዊ አድርገዋል። መዝሙር 90 ቁጥር 13። ከ1267 ዓ.ም እስከ 1289 ዓ.ም ድረስ በደብረ ሊባኖስ ካለችው ገዳመ አስቦ ዋሻ ገብተው 8 ጦሮችን 2ቱን በፊት 2ቱን በኋላ 2ቱን በቀኝ 2ቱን በግራ ተክለው እጆቻቸውን በትዕምርተ መስቀል አምሳል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀሉን በማሰብ በተመስጦ ሌትና ቀን ያለማቋረጥ በጾም በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሳ ጥር 4 ቀን 1282 ዓ.ም አንዲቱ የእግራቸው አገዳ ተሰብራለች። ደቀ መዛሙርቱም የመንፈሳዊ አባታቸውን ስባር አጽም አክብረው ከመንበሩ ስር አኑረውታል። እግራቸው እስኪሰበር የቆዩባቸው ዓመታት በቁጥር 22 ናቸው። በዓለም የደከመ ለዘላለም ይድናል፣ ጥፋትንም አያይም ብለው ንጉሡ ዳዊትና ሐዋርያው እንደተናገሩት መዝሙር 48 ቁጥር 9፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እሳቸውም ክቡር አባታችንም ከኃጢአት ርቀው መስቀል ተሸክመው ራስን በመካድ በመስዋዕትነት ሕይወት ፈጣሪያቸውን አገልግለዋል። ማቴዎስ 16 ቁጥር 24 በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንድ የእግራቸው አገዳ ስትሰበር ወይም አንዲቷ የእግራቸው አገዳ ስትሰበር ዕድሜያቸው 92 ዓመት ሆኖ ነበር። መዝሙር 3 ቁጥር 1፣ መዝሙር 108 ቁጥር 24፣ መዝሙር 131 ከቁጥር 1 እስከ 5፣ ሉቃስ ምዕራፍ 18 ቁጥር 7፣ ሉቃስ ምዕራፍ 21 ቁጥር 36፣ ዕብራውያን ምዕራፍ 11 ቁጥር 38። ከ1289 ዓ.ም እስከ 1296 ዓ.ም ለ7 ዓመታት በአንድ እግራቸው ብቻ ቆመው ያለ ምግብ በትህርምት ሌትም ቀንም እንቅልፍ ባይናቸው ሳይዞር እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖረዋል። ከ7ቱ ዓመታት ውስጥ ጥቂት ውሃ የቀመሱት በ4ኛው ዓመት ብቻ ነበር። ማቴዎስ 4:4፣ የሐዋርያት ሥራ ምዕራፍ 14 ቁጥር 22፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26። በዚህን ጊዜ ጌታችን ተገልጦ 7 የሕይወት አክሊላትን እነዚህም ስለ ቀናች ሃይማኖታቸው 1፣ ሃይማኖትን ለማስተማር ስለመዞራቸው 2፣ ባላመኑ ሰዎች ደማቸው ስለመፍሰሱ 3፣ አምልኮተ ጣዖትና አጋንንትን ስለማጥፋታቸው 4፣ ወደ ኢየሩሳሌም ተመላልሰው ስለመውረዳቸው 5፣ በቁመት ብዛት አንድ አገዳ እግራቸው ስለመሰበሩ 6 እና ስለ ጾማቸውና ስለ ልባቸው ንጽሕና ሰጥቷቸዋል። ዝክራቸውን በማዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለም በወዲያኛውም ዓለም ፍጹም ዋጋ ፍጹም ክብር እንደሚሰጣቸው ቃል ኪዳን ገብቶላቸዋል። ያዕቆብ ምዕራፍ 1 ቁጥር 12፣ ራዕየ ዮሐንስ ምዕራፍ 14 ቁጥር 12 እስከ 13፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6። በመጨረሻም እስከ ነሐሴ 24 ቀን 1296 ዓ.ም ድረስ ለ10 ቀናት በሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳት መንፈሳውያን ልጆቻቸውና ለደቀ መዝሙሮቻቸው ከነገሩ በኋላ በክብር አረፉ። በአካለ ነፍስ ግን ወደሚናፍቁት ፈጣሪያቸው ሄደዋል። መዝሙር 115 ቁጥር 6፣ ፊልጵስዩስ ምዕራፍ 1 ቁጥር 23። መድኃኒታችን ኢየሱስ ክርስቶስ በዕለተ ረፍታቸው አጽማቸው እስከ 57 ዓመት ለ29 ዓመታት በጸለዩበት በደብረ አስቦ ዋሻ ይቀበራል። ከ57 ዓመት በኋላ በዚሽ ገዳም አደባባይ በስም ታላቅ ቤት ልጆች ሰርተው ስጋህን አፍልሰው በውስጡ ያኖራሉ ብሎ ቃል ኪዳን በገባላቸው መሰረት በ1353 ዓ.ም በአቡነ ሕዝቅያስ ዘመን በግንቦት 12 ቀን ከዋሻው ወደ ታላቁ ቤተ ክርስቲያን በእግዚአብሔር ፈቃድ ፍልሰት አጽማቸው ሆኗል። ቅዱስ ዳዊት ስለ ቅዱሳን መከራና ክብር ባነሳበት አንቀጹ የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል፣ እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም በማለት መዝሙር 33 ቁጥር 19 ታላላቅ የእግዚአብሔርን ሥራ ሲሰሩ የኖሩ አጽማቸው በተዘጋጀለት ቦታ በክብር ሊያርፍ እንደሚችል ነግሮናል። አባታችን ጻድቁ አቡነ ተክለ ሃይማኖት ዛሬም ባጸደ ነፍስ ሆነው ፈጣሪያቸው የገባላቸውን ቃል ኪዳን በማሰብ ስለኛ ስለ ኃጥአን ይቅርታና ምሕረትን በመጠየቅና በማሰጠት ላይ የሚገኙ ገድለኛ አባታችን ኢትዮጵያዊ ሐዋርያ ናቸው።
መዝሙር 67 ቁጥር 35፣ ዮሐንስ ወንጌል ምዕራፍ 12 ቁጥር 26። ጸሎታቸውና በረከታቸው ረድኤታቸውና ምልጃቸው በመላው ሕዝበ ክርስቲያንና በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አገልጋዮች ሁሉ ላይ ለዘላለሙ አድሮ ይኑር። ሀገራችንም ከጥፋት ይጠብቅልን። አሜን አሜን ይሁንልን ይደረግልን። የዛሬውን የጻድቁ አባታችን የአቡነ ተክለ ሃይማኖትን እጅግ በጣም ብዙ ከሆነው ገድላቸውና ሕይወታቸው እንዳነበብ ነው ማለት ነው ለመጨረሻ ወይም ለማጠቃለያ የምናደርገው ራሳቸው በደዌ ተይዘው በነበረ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ ባለቀሱ ጊዜ አታልቅሱ ብለው የመከሩት ምክር ለሁላችንም ሕይወት ነውና እንዲህ አድርሰ ነው እንደ አምላካችን ፈቃድ የዛሬውን እጅግ በጣም አጭር የሆነውን የጻድቁ አባታችን አቡነ ተክለ ሃይማኖትን ሕይወትን የምንመለከትበትን የነሐሴ 24 ዕረፍታቸው መታሰቢያ ያደረገውን መርሃ ግብራችንን ለማጠቃለል እንሞክራለን። በዚህ ደዌ በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። ልጆቼ አታልቅሱ፣ ነገር ግን የሽማግሌውን አባታችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ሰንሰለት እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜውም ሁሉ መጸለይን አታቋርጡ። ለቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርም በሚወደው ገንዘብ ንጽሐ ሥጋንና ጾምን ውደዱ። ውዳሴ ከንቱንም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውንም ካልተከተላችሁ ልጆቻቸውም አትባሉምና በመከራቸውም ካልመሰላችኋቸው በደስታቸው አትመስሏቸውም። በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። የቅዱሳኑንም ሁሉ ስም ጠራና እነሱን መስላችሁ ኃጢአተኛ አባታችሁ እኔን ደግሞ ምሰሉ። ስለ ትህርምቱም በመብል በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አስኬማ ከዓለማዊ ሥራ ጋር አይስማማምና። ዓለምንም በዓለምም ያለውን ሁሉ አትውደዱ። ዓለምም ፈቃዱም ኃላፊ ነውና የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋቱን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁ ወንድማማች ሁኑ፣ እርስ በርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስንና የሥጋንም ርኩሰት ያነጻልና። ይህንን ብትጠብቁ በእውነት ልጆቼ ናችሁ። የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ልጆቼ ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩም ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁ ጋር ለዘላለም በእውነት ይኑር በማለት ነበር ይህንን ታላቅ በልባችን ልናስቀረው፣ ልናኖረው፣ ልናሳድረው የሚያስፈልገንን ምክር ሰጥተውን አባታችን ያረፉት። እንግዲህ በነሐሴ 24 ቀን በሆነ ጊዜ ነው በዚች ሌሊት ደዌ ጸንቶባቸው ለሞት የደረሱት። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስ ከሥጋ ደስ የሚያሰይ ልብ የሚመስጥ በጎ ሽታ መላ፣ ድንጋጤ እስኪይዛቸው ድረስ። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያምና ከቅዱስ ሚካኤል ከቅዱስ ገብርኤል ከ24ቱ ካህናተ ሰማይም ማዕጠንታቸውን በእጃቸው ይዘው ከብዙዎቹም ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውን ብዛት የተነሳ የደዌው መጽናት አልታወቀውም። ጌታም ወዳጄ ሆይ ድካምህ ሁሉ መከራህም ለመታሰቢያ ይሆን ዘንድ በሰማያዊ ኢየሩሳሌም ተጻፈ አለው። ጌታም ይህን እየተነጋገረው የአባታችን የተክለ ሃይማኖት ነፍሱ ከሥጋው ተለየችና ጌታችን ኢየሱስ ክርስቶስ ተቀብሎ ሳማት። የጠራሽ ንጽሕት ነፍስ ወይ ወደ እኔ ነይ አላት። ወደ ላይም ሲያሳርጋት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እያሉ መላእክት የምስጋና መስዋዕት አቀረቡ። በዓለም የደከመ ለዘላለም ይድናል ጥፋትን አያይምና። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት ያሉ አሉ። ብዙዎችም የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንንም እያሉ ከአብ ከመንበሩ ፊት አደረሷትና ከዚያ ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቱ አገቧት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን የመንግስት አዳራሽ በሰው እጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ባህሪ የሚናገር የእሳት አንደበት ያለው ልብሰ መንግስትን አለበሰው። በመስቀልም የተጌጡትንም 7 የብርሃን አክሊሎች አቀዳጀው።
7ቱ አክሊሎች ከላይ የተናገርናቸውን 7 ነገሮችን ስለፈጸሙ ነው። በ5ቱም መንግሥተ ሰማያት በ15ቱ አህጉረ ገነት ላይ ሾመው አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ ያስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህ ያለውን ክቡር እንደምን እናከብረዋለን? እንደዚህ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛው ሽታ እንደተወደደ ሽቱ የሆነውን የነገሩ ጣዕም ስሙም በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማፀን ጀምሮ የተመረጠውን እንደዚህ ያለውን ቅዱስ እንደምን እናከብረዋለን እያሉ ለካህናት እንደሚገባ በማህሌት በዝማሬ ገንዘው ቀበሩት ይለናል። እንግዲህ ጻድቁ አባታችን የአቡነ ተክለ ሃይማኖትን ሕይወታቸውን የሚያጠይቀው ከገድላቸውም ከተለያየ ቦታም የተውጣጣው መልእክታችን እግዚአብሔር አምላካችን ከኚህ ታላቅ አባት ከኢትዮጵያዊ ጻድቅ ከቅድስት እግዚአብሔር ከቅዱስ ጸጋ ዘአፍሬ ረድኤት በረከት እንዲያሳትፈን የደግነቱን ስራ እንዲሰራልን ለሕዝባችን ለሀገራችን እንዲደርሱላት የጻድቁ በረከት እንዳይለየን የቅዱሳን አምላክ ቸሮ መድኃኔዓለም እንዲለመነን ፈቃዱ ይሁንልን። ኢትዮጵያ ሀገርህን አባ ተክለ ሃይማኖት አትርሳብን እያለ ነው ዘወትር በጸሎታችን እምንለምነው እምንማጸነው። ገና ሕፃን ሳለ ጌታ መርጦሃል፣ ተክለ ሃይማኖት ክብር ይገባሃል። ኢትዮጵያ ሀገርን አትተዋት፣ ምሕረት ካምላክ ለምንላት። አንተ የደከምክበት ተክለ ሃይማኖት ያመልካም አዝመራ ተክለ ሃይማኖት እንክርዳድ መላበት ተክለ ሃይማኖት ተክለ አብ ቶሎና ተክለ ሃይማኖት አውሬው ሰልጥኖብን ተክለ ሃይማኖት ተፍገምግመናል ተክለ ሃይማኖት ተክልያ ትተወን ተክለ ሃይማኖት ከአምላክ አስታርቀን ተክለ ሃይማኖት ገና ሕፃን ሳለ ጌታ መርጦሃል፣ ተክለ ሃይማኖት ክብር ይገባሃል። ኢትዮጵያ ሀገርህን አትተዋት፣ ምሕረት ካምላክ ለምንላት። ተክለ ሃይማኖት ፀሐይ የአምላክ አገልጋይ ተክለ ሃይማኖት ፀሐይ የአምላክ አገልጋይ ፀሐይ የአምላክ አገልጋይ ፀሐይ የአምላክ አገልጋይ የኢትዮጵያ ምድር የባረካት አስተማሪዋ የሆንክላት ይህንን አውቃ ትዘምራለች ተክለ ሃይማኖት ትጠራሃለች ተክለ ሃይማኖት ፀሐይ የአምላክ አገልጋይ ተክለ ሃይማኖት ፀሐይ የአምላክ አገልጋይ ፀሐይ የአምላክ አገልጋይ ፀሐይ የአምላክ አገልጋይ የሃይማኖት ተክል የኢትዮጵያ አባት ምሕረትን ከአምላክ ለአገርህ አሰጣት። እኛንም አግዘን ጽድቅን እንድንሰራ በተሰጠ ጸጋ ጠብቀን አደራ። ተክለ ሃይማኖት ፀሐይ የኢትዮጵያ ሲሳይ ምዕራፈ ቅዱሳን በነፍስም በስጋም አትርሳን። ምዕራፈ ቅዱሳን በነፍስም በስጋም አትርሳን። ገድሉ ታምራ
ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ አረሳት ኢትዮጵያን በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ የጸጋ ዘአብ ልጅ እግዚአርያ ተወልዶ ያደገ በኢትዮጵያ ተጋድሎ ተሰማ ገድሉ ተነበበ ተክለ ሃይማኖት ክብሩ ገነነ። እንግዲህ እነዚህ ሁሉ ስለ ጻድቁ አባታችን ስለ አቡነ ተክለ ሃይማኖት መታሰቢያ የተዘመሩ የተለያዩ ዘማሪያን ለሁላችንም ያደረሱልን ወይም ያመጡልን ዝማሬዎች ናቸው። በእነዚህ የተጠቀምን ነው እንግዲህ ጻድቁ አባታችንን እግዚአብሔር ስለሰጣቸው ክብር በበረከታቸው እንታመን ዘንድ ዘወትር ስናዜም ስንዘምር የምናስበው። የደግነት ባለቤት ቸሩ መድኃኔዓለም የሰማነውን አሁንም በልባችን ጽላት ይጻፍልን። እናንተ የቀሩትን ዝማሬዎች ሙሉን እንግዲህ እየገባችሁ በእጃችሁ ባለው መሳሪያ እየሰማችሁ በዓሉን እናከብራለን እናስባለን ማለት ነው። ኢትዮጵያዊ ጻድቅ አሁንም የሁላችንም መጨረሻ ያሳምሩልን በጸሎታቸው በቃል ኪዳናቸው። አምላካችንም ከጻድቁ በረከት ረድኤት እንዲያሳትፈን የቸርነቱን ስራ እንዲሰራልን አሁንም የተቀደሰ ፈቃዱ ይሁንልን። የቅድስት ክርስቶስ ሰምራም የዕረፍቷ መታሰቢያ ነውና በቀጣዩ የምንመለከተው ያንን ይሆናል። እሷም ሌላው የኢትዮጵያ በረከት ናትና የኢትዮጵያ ጻድቅ ናትና እሷንም ደግሞ የምናስብበት አንድ መርሐ ግብር ይዘን እንመለሳለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። አምላካችን በቸርነት በምሕረት ጠብቆ ወደዚህ ያደረሰን ይህንን ለክስ ለወቀሳ ለመፈራረጃ እንዳያረግብን ይኸው የተነጋገርንበት ነገር ሁሉ መጽሐፍ ቅዱሳዊ መሰረትነት ያለው የቅዱሳን ሕይወት የምናስብበት መርሐ ግብር እንደሆነም ነው መጽሐፉን እየጠቀስን ወደ እናንተ መልእክቱን ያመጣ ነው። የዛሬውን ምንጭ ያገኘ ነው ተአምረ ተክለ ሃይማኖትና መልካ ተክለ ሃይማኖት በሚል በአዲስ አበባ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ዳግማዊት ደብረ ሊባኖስ ከተዘጋጀው መጽሐፍና እንዲሁም በመለከት መጽሔት መንበረ ጸባዖትን ያጠነ ሱራፌል በሚል የጻድቁ አባታችን ሕይወት የሚያጠይቀውም ደግሞ ከዚያም መጽሐፍ ላይ ወስደን ነው እንደሱ እንደ አምላካችን ፈቃድ ወደ እናንተ ይህን መልእክት ያደረስነው። መጽሐፈ ስንክሳሩ እንዳለ ሆኖ ማለት ነው። እንግዲህ መቼስ ምናልባት ከዚህም የበለጠ ማድረስ ይቻላል፣ ግን ለበዓሉ ታላቅነት ለሁላችንም መሰረት እንዲሆነን የጻድቁ አባታችን ሕይወት ከብዙ በጥቂቱ ከሙሉ በከፊሉ ይህን ይመስላል። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ይበለን፣ የሰማነውን በልባችን ያሳድር። ሀገራችን ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖትን አምላካችን እያሰበ በምሕረት ዓይኖቹ እንዲመለከትልን በቅዱሳን ጸሎት እንዲጠብቅልን እስከዛሬም ያለችው በቅዱሳን ጸሎትና ቃል ኪዳን ነውና በበለጠ ደጉን ጊዜ እንዲያቀርብልን መድኃኔዓለም ፈቃዱ ይሁንልን። እኛም በእያንዳንዳችን ልቦና ሊያሳድር የወደደውን ይህንን ቃሉን ለፍሬ ለበረከት ለመለወጥ ለጽናት ለመጽናናት እንዲያደርግልን ከኛም አልፎ ለሌላው የምንተርፍበት እንዲያደርግልን የእሱ የአምላካችን የቃሉ ባለቤት የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። ማህደረ ተዋሕዶ መንፈሳዊ ዩቱብ አገልግሎታችን እንግዲህ በዚህ መልኩ የምትሰሙ ለሌሎችም እንግዲህ ማካፈል እንዳትረሱ፣ እንድታካፍሉ፣ እንድትሰጡ፣ እንድታቀብሉ በዚሁ አጋጣሚ መልእክቱ እናስተላልፋለን። ምናልባት ይህን መርሐ ግብር ደግሞ ለመጀመሪያ ጊዜ የምትሰሙም ካላችሁ ሰብስክራይብ እያደረጋችሁ ብትከታተሉ በርካታ የቅድስት ቤተክርስቲያናችንን ጉዳዮችን በተለያዩ ርዕሰ ጉዳዮች እያመጣን የምንከታተለው መርሐ ግብር መሆኑን ከወዲሁ ለመጠቆም እንወዳለን። ይቆየን፣ የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተባረከ በዓል ያደርግልን። አሜን።